ማለት ነው። ስለዚህ ያ ዶክተር በመጨረሻ የሚያደርጋቸው ውሸቶችን በሙሉ ይፋ ወጥተዋል። ወንድሜ የጠፋብኝ ዶክተር ነው፣ ክፍለ ሀገር ነው የሚሰራው፣ ግን አጥቻለሁ። የአባታችን የእናታችን ቤት ሽጦ ጠፋ፣ እህቴም ጠፋችብኝ፣ እኔ ጎዳና ነው የምኖረው ብሎ ኤርሚያስ ጋር አልቅሶ ኤርሚያስ ነግሮት ነበር። ከዛ በኋላ በፍለጋ በክትትል እያንዳንዱ ነገር ሲፈለግ ጠፋች የተባለችው እህት ራሱ ወንድሟ ዶክተሩ ቤቱ አስተኝቶ ያልሆነ መርፌ የወጋት ያልሆነ መድኃኒት የሰጣት ፓራላይዝ አድርጎ የአሞቴ ጎሳዎችን የሚጠቀሙት የባህል መድኃኒት በእሷ ተሞክሮ እንደተደረገ እያንዳንዱ ነገር የአሞቴ የሆነች ሚስቱ ነው ሚስጥር ያወጣቸው ነበረው። ይሄው ነገር ከትላንት ወደ 3 ቀን እንደዛ ይሆናል ለቄላችሁ ነበር። እነዛ ልጆች ታናሽ ወንድሟና እሷ ከተገናኙ ብዙ አመት ነበር። ዶክተሩ ነው አፍኖ እሱ ቤት አንድ ክፍል ሰጥቷት ነው የተቀመጠችው የነበረው። ስትቀመጥ ጤነኛ እንዳትመስላችሁ ያልሆነ መድኃኒት የሰጣት የሆነ መድኃኒት ሲያመርቱ በእሷ ይሞከራል። የገዛ እህቱ እኮ ናት። የገዛ የእናት የአባቱ ታናሽ እህቱ ናት። በእሷ ነው መድኃኒት በሙሉ የሚሞከረው የነበረው። ይሄ ጅል እኔ ዶክተር ሳይሆን እኮ ጅል እኮ ነው። ጅል ስለሆነ ሞኝ ስለሆነ ነው እንጂ እንዴት በእህቱ ላይ ነው መድኃኒት የሚሞከረው? ሰው እንዴት የገዛ እህቱ አሳልፎ ለሰው ይሰጣል? ሆነም ቀረ ኤርሚ ደርሶላታል። የገዛ ሚስቱ ደግሞ እያንዳንዱ ሚስጥር ዘርግፋ ነበር። ዶክተሩ በአሁኑ ሰዓት በቁጥጥር ስር ውለዋል። አልሐምዱሊላህ ደስ ይላል። ዛሬ ወንድሟና ታናሽ ወንድሟና ጎዳና የሚኖረው ወንድሟና እቺ ታማሚ ፓራላይዝ የሆነች እህቷ ፓራላይዝ አልሆነችም፣ ብቻ መንቀሳቀስ አትችልም። ግዴታ የሰው እንትን ድጋፍ ነው የሚያስፈልጋት። ምክንያቱም ምግብ አይሰጣትም። በየጊዜ መርፌ ነው የሚወጋት። ያ መርፌ እንኳን ምግብ ወስታ አይደለም በፈል በተመቸው ሰዓት ነው መቶ የሚወጋት። የገዛ እህቱ ጉድ እኮ ነው የሚሰማው ሀገራችን ላይ። እና እንደዛ ነገር ነበር። አርፎ ተርፎ ያ ዶክተር ሁሉ ነገር ተገድጄ ነው የአሞቴ ጎሳዎችን አስገድደውኝ ነው አቶ ደረጀ አስገድዶኝ ነው ይሄ ነገር ያደረኩት እንጂ ሌላ ነገር አይደለም። በህይወትህ ቁረጥ ካልሆነ ብዙ ነገር ሲሉኝ ጊዜ ነው እንደዚህ ነገር ያደረኩት ብሎ ነው ቃል በቃል በእህቱ ፊት የተናገረው ነበረው። ባደረኩት ነገር በሙሉ ቅጣት ወስዳለሁ ብሎ ነበር። ዛሬ እነዛ ልጆች ውድ ቤተሰቦቼ እንኳን ደስ አላችሁ በሏቸው ኮሜንት ላይ። የቤት ባለ ያኔ የሱቅ ይቅርታ የሱቅ ባለቤት ሆነዋል። ወይኔ ጠፋብኝ ኮሬውን። ሱቅ ተሰጥተዋቸዋል። መርካቶ ላይ ሰርፕራይዝ ተደርገዋል። ያው እሺ ብዙ ጊዜ እንደዚህ በሉል በኩል በኤርሚያስ በኩል በቴዲ በኩል ሆነ በዘላለም በኩል በሁላቸውም በኩል እንደዚህ የተበደሉ ሰዎችን ሲመጡ ጊዜ ዲስካውንት አድርጎ ነው የሚሰጣቸው። ብዙ ሰዎች ደግሞ ድጋፍ ያደርግላቸዋል። እነዚህ ሁለት ልጆች ተጎድተዋል። እሱ ጎዳና ነው የሚኖረው፣ እሷ ደግሞ ወንድሟ በሽተኛ አድርገዋታል። ስለዚህ እሷም ታክማ ወንድሟም ጥሩ ሁኔታ ላይ ነው ያለው። አሁን ቤት ተከራይቶለታል ኤርሚያስ። ምግብም ልብስም ሁሉ ነገር ስራ እንዲጀምር አድርገዋል። ስለዚህ በዛኛው ሱቅ መርካቶ ላይ ስራ እንዲጀምሩ የሱቅ ባለቤት ሆነዋል። በጣም ደስ ይላል። ኮንግራዴሽን ብያለሁ። እንኳንም ደስ አላችሁ። በበለጠ ቦታ ትደርሳላችሁ። ወንድማችሁ ዶክተር ተብሎ ባዶ ጭንቅላት የሆነ ወንድማችሁ ማሳፈር አለባችሁ። ሰርታችሁ ጥሩ ቦታ መገኘት አለባችሁ። ግን እሱ ጥሎናል፣ እሱ መጥፎ ነገር አድርጎናል ብላችሁ እናንተ በሱ ላይ ክፋት እንዳሰሩ። መቼም ቢሆን ወንድማችሁ ነው። ያው አለማወቅ አንዳንዴ እንደዚህ ድድብና ያደርጋል። ስለዚህ እናንተም እህታችንም ፈጣሪ አፊ አድርጎሽ ጥሩ ቦታ ደርሳችሁ እንደምናያችሁ ተስፋ እናደርጋለን፣ አንጠራጠርም። ምክንያቱም ከጀግኖች ጋር ተገናኝታችሁ ነው። እናንተ እድለኛ ናችሁ። ስራ የሌለው እንደዚህ የተቸገረ ወጣት አስጠግተው ጥሩ ስራ እንዲሰራ ጥሩ ነገር እንዲያደርግ ነው የሚያደርጉት። እኔ በጣም ነው የምወዳቸው። ሁሉ ሆነ ሁላቸውም ሁሉም ልጆች ጋዜጠኞች በጣም ነው የምወዳቸው። ስለዚህ እንኳን ደስ አላችሁ በድጋሚ እላለሁ ውድ ቤተሰቦቼ። ሉል ያለበት ሁኔታ ደግሞ ውድ ቤተሰቦቼ በቅርቡ በጣም ደስ በሚል ነገር በአስደሳች ነገር ሉልን ይመጣል። በቅርብ ጠብቁ ተብለናል። ሚስጥር ነው ማወጣው፣ እኔ የተደበቀ ሚስጥር ነው የምነግራችሁ። ሉል በቅርብ ይከሰታል። አዳዲስ ነገራቶችም አሉ። በጣም ደስ የሚሉ ነገራቶችን አሉ። ስለዚህ ሉልን ሁላችሁም በጉጉት ጠብቁ ተላቸዋለሁ። ኢንሻአላህ ደስተኛ ሆነን ሉልን ተቀብለን ሉልን እንደ መጀመሪያ
ወደ ስራው እንደሚመለስ አልጠራጠርም። በቅርቡ ወደ ስራው ይመለሳል። እነዚህ በሉል ጉዳይ ላይ ብዙ የተጎዱ ጀግኖች፣ ብዙ ጥቃት የደረሰባቸው ጀግኖችን አሉ። እንደምታውቁት ትላንት ቪዲዮ ላይ የላችሁ ነበር። ኤርሚያስም እንዲከሰስና ህግ ቦታ እንዲቀርብ ነው የተደረገው። ምክንያቱም ለምን ፈተሽከኝ፣ ለምን ጠየከኝ፣ ለምን ቃለ ጥያቄ ያደረክልኝ፣ ለምን መኪና የፈተሽክብኝ፣ ስለዚህ ህግ ቦታ ነው ማቆምህ፣ ከስሃለሁ፣ ማነህ አንተ፣ ለምን እንደዚህ ነገር ታደርጋለህ ብሎት ነበር። እንግዲህ ኤርሚያስ ይከሰሳል ይሆን ወይስ ክሱ ውድቅ ይደረጋል ይሆን? እንግዲህ እንጠብቃለን። በአዲስ ነገር እንጠብቃለን። ያው ለጊዜው አሁን ያው ልጁ በቅርቡ እንደሚከሰውና ህግ ቦታ እንደሚያቀርበው ነው የተናገረው። ግን እስካሁን ምንም የተፈጠረ ነገር የለም። ሲጀመር ቢከሰስም ምንም ያደረገው ጥፋት ስለሌለ ለእውነት ነው የሰራው፣ ለእውነት ነው የቆመው እንጂ ለውሸት አይደለም። የሰው ህይወት አላጠፋም፣ ሰውን አልበደለም፣ የሰው ንብረት አልዘረፈም። ለእውነት የቆሙ ስለሆነ ነው ሰው በሙሉ የሚጠላቸው እንጂ እንደነሱ መርጃት መቺ ቢሆኑ የሰውን ብር ቢወስዱ የሰውን ንብረት ቢቀሙ ኖሮ ማንም አይጠይቃቸውም ነበር። ግን ለእውነት ለምን ቆማችሁ ነው? ለምን እውነት ትሰራላችሁ ነው? ለምን ይሄ ነገር ታደርጋላችሁ ነው? ሌላ ነገር አይደለም። ስለዚህ ውድ ቤተሰቦቼ ኤርሚያስ ሲከሰስም እኔ አይጨንቀኝም። ለምን ቢከሰስም ህግ ቦታ ቢቀርብም ምንም የሰራው ወንጀል ስለሌለ ለእውነት የተጓዘ ወንጀለኞችን አሳዶ መያዝ እንጂ ሌላ ምንም የሰራው ነገር ስለሌለ ምንም ቢያደርጉ ማናችንም መጨነቅም ስጋት ውስጥ መግባትም የለብንም። እንግዲህ እንደዛ ብሎ የተናገሩ ሰዎች እናያቸዋለን። ሲጀመር እንደዛ ብሎ የሚያወሩት ይሄ እኔ ስሙ ለመጣት ያስጠላኛል። ዳንኤል የሚባሉ ሰውየው የእሱ ተከታዮች የእሱ ቡችሎች ናቸው እንደዚህ ነገር የሚያደርጉት። ምክንያቱም እነሱ በሰው ህይወት ላይ ስለሚጫወቱ፣ የሰውን ያልሆነ መድኃኒት ስለሚሰጡ፣ ሰው ሊያልፍለት ስለማይፈልጉ፣ ሰው ጤነኛ ሆኖ ሊሄድ ስለማይፈልጉ፣ ሰውን በሽተኛ አድርገው ሁሌ ያልጋ ቁራኝ አድርገው ለመኖር ስለሚፈልጉ ነው እንጂ ሌላ ነገር አይደለም። በነገራችን ላይ አቶ ደረጀ የአሞቴ ጎሳ መሆኑን ታውቃላችሁ። የአሞቴ ጎሳዎች ናቸው በሉል ጎሳዎች ላይ በሰምናቴ ጎሳዎች ላይ በጣም የሚጫወቱት። ስለዚህ እያንዳንዳቸው በቅርቡ ደግሞ እንደሚያዙ አልጠራጠርም። ምክንያቱም እያንዳንዱ የሰሩት ጉድ በሙሉ እየወጣ ነው። ጉዳቸው፣ ሚስጥራቸው፣ የደበቁት ሚስጥር በሙሉ በሳምናቴ ጎሳዎችን የሚያደርጉት ነገር በሙሉ የሳምናቴ ጎሳው ወጣቶችን እንዳያድጉ፣ ጥሩ ቦታ እንዳይደርሱ፣ ስራ እንዳይሰሩ የሚያደርገው አቶ ደረጀና ይሄ ዶክተር ተብዮ የዶክተር ስም ያጠፋ ዶክተር ተብዮ ነበር። ዶክተር ተብዮ በዘመናዊ መድኃኒት ያን ደግሞ በባህላዊ መድኃኒት ብለው ያ መድኃኒት ቀላቅለው ሰው እንዲጎዳ በሽተኛ እንዲሆን እንዳያስታውስ ነው የሚያደርጉት የነበረው። ደረጀ እስካሁን አልተያዘም። ያው ተደብቀዋል። የሰራው ስራን አሳፍሮታል። የሰራውን ስራ በህግ እንደሚያስጠይቀው ያውቃል። ግን ይሄ ዶክተር ተብዮ ሉል ጋር ነው የተላከው የነበረው። ሉልን ለማጥቃት ሉልን ለመጉዳት ነው የመጣው የነበረው። ግን ሉል ፈጣሪ ሁሌ ከጎኑ ስላለ እናቶችን አባቶችን ስለሚመርቁት ምንም ነገር ሳይሆን ወደ እምነት ቦታው ሂደዋል። ከዶክተሩም ጋር አልተገናኙም። ሲጀመር ዶክተሩ ከኤርሚያስ እንጂ ከሌሎች ጋር ምንም አይነት ግንኙነት የለውም። ኤርሚያስ ለማታለል ብዙ ነገር አድርገዋል። ብዙ ነገር እኔ ያክማቸዋለሁ፣ እኔ ከጎናችሁ ስነንቦና ከፈለጋችሁ ምናምን ብሎ ነው ያወራ ነበረው። ለካሱ ስራውን እየሰራ ነበር ማለት እንዴት አድርጌ በሽተኛ ያላርጋቸው፣ እንዴት አድርጌ ደማቸው ልውሰድ። ምክንያቱም ደም በአንድ ሰው በሳምናቱ ጎሳዎችን ደም ይወስዱና የሌላ ሰው ነው የሚሰጡት ወይ ይሸጡታል ምናምን ነው የተባለው። እኔ ያላየሁም የተባለው ነው የምነግራችሁ። ስለዚህ ያ ስለሆነ ያ ዶክተር ተብዮ በቁጥጥር ስር ውለዋል። አልሐምዱሊላህ ደስ ይላል። አሁን ደረጀ ብቻ ነው የቀረው። እሱም ደግሞ በቅርብ እንደሚያዝ እመኑ፣ ያተጠራጥሩ። ተይዞ ተነፈሳታል። እያንዳንዱ ያደረገው በሙሉ ለህዝብን ለማህበረሰቡን ልክ እንደ ዶክተሩ ተሸንፈ ያለው ይቅርታ ትቻለሁ አይደል ያለው፣ ገና እንደገና ቅርታ መጠየቅ አለበት። የበለጠ ቅጣት መገኘት አለባቸው። እነዚህ ሰዎች በደንብ መቀጣት አለባቸው እንዳይደግሙት። በተለይ ያንን ተውት። የባህል መድኃኒት የሚቀመው ደረጀ የሚባለው ከጫካ የሚወጣ አይመስለኝም፣ ሴጣን አምላኪ ስለሆነ። ግን ይሄ ዶክተር ተብዮ ፈርሞ መሀላ ቃል ገብቶ ምንም ነገር በሰው ህይወት ላይ ምንም ነገር እንዳያደርግ ቃል ገብቶ የጀመረው ስራውን በዚህ ልክን ሰው የጎዳ ዶክተር ከባድ የሆነ ቅጣት መቀጣት አለበት። ደግሞ ሲወጣ ይሄ ነገር እንዳይደግመው ህግ ማስጠንቀቅ አለበት። ምንም ነገር ለሱ ምንም አይነት መራራት የለም።
ምክንያቱም የስንት ሰው ህይወት ነው የቀጠፈው፣ የስንት ሰው ህይወት ነው ያበላሸው፣ የስንት ሴቶችን እንዳይወልዱ ነው ያደረገው፣ ስንት ወንዶችን እንደዛ። እርግጥ ፈጣሪ ያላቸው ቢሆንም መድኃኒት ማድረግ በጣም ከባድ ነው፣ ሰዎች ናቸው። ስለዚህ ኢንሻአላህ ብዙ ነገር እንጠብቃለን፣ ብዙ ነገር እናያለን። እነዛ ሰዎች ተጠርጎ እንዳለ ይገባሉ። ሉልን በቅርብ ይመጣል፣ አትጠራጠሩ። ወዳቸዋለሁ። መልካም ምሽት ይሆንላችሁ። ባይ ባይ።